ቁጥር 1 ላይ ከዚህ በፊት አብራርቻለሁ። ራሱ በሰው በመጣ ቁጥር የነቢያት መንገድ የሚለውን ካለሽ ላኪላቸው ሊንክ እና እዛ ውስጥ ትምህርቶቹ በአጠቃላይ አለ። የነቢያት መንገድ የሚለው ላይ ታስታውሳላችሁ። የነቢያት መንገድ የሚባል ቴሌግራም ቻናል ላይ አለ። እዛ ላይ ገብታችሁ እስከዛሬ ድረስ የተደረጉት 27 28 ውይይቶችና ጥያቄና መልሶች የያዘ አለ። ዛሃራ አለች እዚህ ግሩፕ ውስጥ። ዛሃራን በውስጥ መስመር አገኟትና ሊንኩን አገኙና እዛ ግቡ። ሰው በመጣ ቁጥር መደጋገም ያው ሌላ ትምህርት እንዳትማሩ ቦታ ይይዝባቸዋል። የጠየቁ ጥያቄዎች መልስ ስለተሰጣቸው ማለት ነው። አክረም ማናት ልጅቷ ስሟ አክረም ነው ያልከው? ግቢ እስቲ ነይ 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 ግቢ። ለማንኛውም ሂክማን ያልከው አክረም ነው ያልከው? ማን ነው ሂክማን ያልከው? ኢክራም መሰለኝ ስሟ፣ ግን የሆነ አክረም ተብሎ ነገር የተጻፈው አክረም ተብሎ ነው፣ ግን ኢክራም ለሴት ነው አይደል? ኢክራም አለሽ? እስቲ ሪኩዌስት ላኪ። ነይ ከኔ ጋር የምንተዋወቅ የወዳችንን እንጫወት እስቲ። ማን ነው ጢሚራሽ እንደዚህ ያዞረብሽ? ማቱ ያደረገሽ ማን ነው? እስቲ እናውራ። ሪኩዌስት ላኪ። እየጠበቅንሽ ነሽ እንግዳችን። አመጣች። እስቲ ሻይ ቡና በሏት እስቲ። ዝም ብላችሁ በደረቁ ሰውን እንትን አትበሉ። ሻይ ቡና በሏት። ግቢ። ያው እንትን ብዬልሻለሁ፣ አፕሩቭ አድርጌልሻለሁ። ገብታለች መሰለኝ። ለኔ እንደገባች ያሳየኛል። እሺ አሰላሙ አለይኩም ኢክራም። ኢክራም አለሽ? አለች። እሺ አሰላሙ አለይኩም። እስቲ ሻይ ቡና በሏት። ሻይ ቡና ምናምን እንደው በደረቁ ሰው ማታገል እኮ በጣም ነው እኮ እንትን የሚለው። ሻይ ቡና ምናምን ተፍተፍ በሉ እስቲ ቤት ተፍተፍ በሉ እስቲ የሆነ ነገር አቀራርቡ። ሰላም ነሽ ኢክራም? ኢትዮጵያ ነው የምትኖሪው? ኔትወርክሽ በጣም ያስቸግራል። ቀይ ያሳያል ኔትወርክ፣ ለዛ ነው እንደዛ ያልኩሽ። ደህና ነሽ? ቀይ ይሰማል። መሰማት ግን እየዘገየ ነው የሚመጣው አንደኛ፣ ሁለተኛ ነገር ደግሞ ቀይ ያሳያል። ይሰማል። አሁን ደህና ነው ራሱ። አይ ትምህርት እኛ ጋር እንድትማሪ ፈልገን ነው ራሱ ኖርማሊ ማለት ነው። አይሽ አሁን አንዳንዴ ትምህርት አለመማራችን ይጎዳናል ራሱ ኖርማሊ ማለት ነው። ዲናችንን አለማወቃችን ይጎዳናል ይብን ማለት ነው። ጥያቄ ካለሽ ግን መድረኩ ላንቺ ክፍት ነው። ከሌለሽ ግን ምንም ችግር የለውም። እዚህ ከኛ ጋር መሆን ትችያለሽ። ዛሃራን አግኛትና ትምህርት ተማሪ ከኛ ጋር ራሱ ትምህርቶች አሉ፣ ተከታታይ ትምህርቶች አሉ። እዛ ተማሪ የምትፈልጊውን ጥያቄ እዛው መጠየቅም ትችያለሽ። የምንፈራው እንደ ዳገት የሚያዳግት እንደ ቁልቁሎት የሚያሽቆለቁል የሚባል ጥያቄ የለም። ራሱ የጥያቄ እህል ውሃ አይባልም። የጥያቄ ፉንጋ የለውም። ራሱ ማንኛውም ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል ማለት ነው። ጥያቄ ከሆነ ማለት ነው። ዝም ብሎ የጨባራ ለቅሶና የጨባራ ተስካር ማለትና ጥያቄ ይለያል። ጥያቄ ከሆነ ግን አድሬስ መደረግ አለበት፣ መልስ ማግኘት አለብሽ። ስለዚህ አሁን ጥያቄ ካለሽ ጥያቄ መጠየቅ ትችያለሽ። ጥያቄ ከሌለሽ ደግሞ ሰየው ነው፣ እድሉ ለሌሎች እንሰጥና አንቺ ትማሪያለሽ ማለት ነው፣ ከኛ ጋር አብረሽ ማለት ነው። ለእንትና ፎሎ አርጊኝና እኔ ላይቭ ስገባ ጥያቄ በሚኖርበት ሰዓት ወይ ደግሞ መማር የምትፈልጊው ነገር ሲኖር አይ ቲንክ ታገኘኛለሽ። ዛራን በውስጥ መስመር አግኛት፣ ሌሎቹንም አግኛቸው። እነሳላ ብዙ ልጆች አሉ። ወደ ግሩፑ ግቢ እሺ።
ዝም አለች። ዝም አለች። እያወራች ነው ግን ድምጿ በጣም ርቋል። እያወራች ነው። አይ ቫይብሬት ላይ አድርጋት። ማን ነው ቫይብሬት ላይ አደረጋት ብዬ ነው እኮ እኔ እኮ ግራ ገባኝ። በደንብ አይሰማም። አይሰማም። በደንብ አይሰማም ስልክሽን ማለት ምን ያህል ስለ ድኔ ባለማወቅ ብቻ ሰዎች አሳስተው አገፋፍተው የሆኑት ወደ እሳት ውስጥ ልገባ ነበር። አይዞሽ አብሽሪ። ዋናው ነገር መመለስሽ ነው። እሺ ዋናው ነገር መመለስሽ ነው። ጥያቄ ካለሽ መማር አለብሽ። ለዛ ነው ተማሩ፣ ዲናችሁን ወቁ። ቀልድ አይደለም ማለት የህይወትና የሞት ጉዳይ ነው። የእሳትና የጀነት ጉዳይ ነው። በኋላ ላይ በቃ ለዝንተ ዓለም ከአላህ ጋር መቆረጥ ነው። ቢያንስ ሽርክ ምን እንደሆነ ወቁ፣ ተውሂድ ምን እንደሆነ ወቁ፣ ኢማን ምን እንደሆነ ወቁ፣ ኩፍር ምን እንደሆነ ወቁ፣ ኢኽላስ ምን እንደሆነ ወቁ፣ ኒፋቅ ምን እንደሆነ ወቁ እያልን እየተናገርን ነው። ኢቲባዕ ምን እንደሆነ ወቁ፣ ቢድዓ ምን እንደሆነ ወቁ እያልን ብዙ ጊዜ በተደጋጋሚ ጊዜ ዲናችሁን ወቁ እያልን እናስተምራለን ማለት ነው። አለማወቃችን በጣም ይጎዳናል ደግሞ ማለት ነው። እና በኋላ ላይ ብዙ ሰዎች ብዙ ስፔሻሊ እህቶች ጋር ነው እንደዚህ አይነት ክፍተት የሚታየው። በትዳር በጥቅማ ጥቅም በአንዳንድ ነገር ባለማወቅ የሚሄዱ ሰዎች ከሄዱ በኋላ እንደ እግር እሳት ነው የሚለበልባቸው። ራሱ ከሄዱ በኋላ ይዛሉ፣ ግማሾቹን ይላሉ። እኔ የምኖርበት ሀገር አንዲት ልጅ ነበረች። አንድ ታሪክ ልንገርሽ። ልጅቷ እንደውም ማታውቅ አይደለችም። ምጥዋ ነው ምናምን የሚባል ምንድን ነው የሚባለው፣ በጣም ጎበዝ ልጅ ናት የምትባል ናት። እና ከሀገር ቤት አንድ ባል አመጣችና ባሏ በፍጹም አለ ልጅ አንወልድም አላት። ከዛ አንወልድም ምናምን አላትና ልክ 2 ዓመት ላይ ሲደርስ እህቴን ማምጣት እፈልጋለሁ አላት። አይ እህትህን ማምጣት ከፈለክ በሌላ መንገዱ ትመጣለች፣ አግብተህ ግን ማምጣት አይቻልም ስትለው በፍጹም ማምጣት እፈልጋለሁ አለች። አይ በቃ ካልክ እሺ ብላ ስትለው ለካስ እህቷ አልነበረችም፣ አገር ቤት እያለ ነበረችው፣ በኒካ አስሮ የነበረ ሚስት ነበረችው። እሷን ነው ያመጣው። ከዛ ረገዘች። ምን አለች? ልክ እዚህ ከመጣች በኋላ ሚስቱ እንደሆነ ስታቅ ልጅቷ ሂጃቧን ጥላ ምን ጥላ በቃ በነነች። ራሱ ኖርማሊ ሁሉ ነገር ዲኗን ተወች፣ ምኗን ተወች፣ መጨፈር ጀመረች፣ ምን ጀመረች ምናምን ነገር እና የሆነ ሰዓት ላይ ያው ከፈረች፣ ካፊር ወንድ ያዘች። ቤተሰቦቿ ተቆራርጣ ድግስ ያደረገችው ጭፈራ ቤት ውስጥ ነው ያደረገችው። ላይፏን ነው የምነግርሽ። እና ዋንስ የሆነ ሰዓት ላይ ላናገራት ሞከርኩኝ፣ አልፈልግም አለች። በቃ ማንንም ማግኘት አልፈልግም አለች። በኋላ ላይ ስለ እስልምና ታቅ ስለነበረ ክርስትና ውስጥ ገብታ ማጥናት ጀመረች። ከዛ በኋላ ሽርክ አለ፣ ጭምልቅልቅ ያለ ነገር ነው። መላእክትን ይጠራሉ፣ ገብርኤል ሚካኤል ይላሉ፣ ማርያምን ይጠራሉ። በዛ ላይ ደግሞ ሰው ያመልካሉ። ማለት ሰው ማለት ኢየሱስ ሰውነቱ ይመለካል ብለው ያምናሉ። ይሄን ሁላ ተረዳች። በዛ ላይ 3 አካላት ነው የሚያመልኩት፣ አብን፣ ወልድ፣ መንፈስ ቅዱስን። መመለክ የሚገባው አንድ አካል ነው፣ አንድ ማንነት ነው ራሱ። ይሄንን ነገር መጀመሪያውኑ ስለ ተውሂድና ስለ ሽርክ ታቅ ስለነበረ ስሜታዊ ሆና የገባችበት ነገር በጣም እንትን እያላት መጣ። በኋላ ላይ ግራ እየገባት ሲመጣ እንትን ማለት ጀመረች። ልጆቿን ወደ መስጊድ መላክ ጀመረች። እሷ ያው እንትን ማለት ነው። እና ከዛ በኋላ መጨረሻ ላይ አባት ለምንድን ነው ልጆቼን ወደ መስጊድ የምትልኪው? ሰማው ምናምን አተውሽማ ያላት። አይኔ ልተወው የማልችለው ነገር ውስጥ ያለ፣ ስለዚህ ወደ እስልምና መመለስ አለብኝ፣ እኔ እናንተ እንቀጥላለን ትዳራችን አለችው። ስትለው በፍጹም ቃል ገብተሽልኛል ወደዛ እንደማትመለሺ ምናምን ነገር። ከዛ ጭራሽኑ ልጅቷ ሂጃብ ማድረግ ጀመረች፣ አዋያ ማድረግ ጀመረች። ከዛ መጨረሻ ላይ በቃ ልጆችን አምጪ ከቤት አስወጣሻለሁ ሲላት ተለያዩ። ፍርድ ቤት ክስ ተጀመረ። ፍርድ ቤቱ ለሷ ፈረደላት። አሁን ልጆቿም በተርቲብ እያሳደገች ነው፣ በተርቲብያ ማለት ነው። በደንብ እስልምና እንትን እያሉ ነው። አባታቸው ካፊር ነው። ምንድነው ይሄ? ምንድነው እናንተ የማታስቡት? የዛሬን አይደለም ማየት ያለባችሁ፣ ነገ ዘር ማንዘራችሁን ነው የምታበላሹት ራሱ ኖርማሊ።
አስቡት ልጅ የልጅ ልጅ ምናምን ሲመጣ ካፊር ሆኖ ነው የሚወለደው ራሱ በዛ በካፊር ቤተሰብ ውስጥ ነው እንትን የሚለው ወደ እስልምና የመምጣቱ ፕሮባቢሊቲ ዜሮ እየሆነ ነው የሚሆነው ራሱ ትውልድ ነው የምታበላሹት እነዛ ሰዎች ምናልባት አላህ ይጠብቃቸውና ወደ ጀሃነም ከገቡ እነዛ ሰዎች የሚያገኙትን ቅጣት ከነሱ ላይ ሳይቀነስ ሳይጨመር ሰውየው ጋር ይመጣል ያጠመመው ሰው ጋር እና አስበሽዋል አስቢው በደንብ አስቡበት ሌሎቻችሁ በተለይ እህቶች ወንድሞችም እንደዚህ የምታደርጉ አላችሁ የምትንጦለጦሉ ካፊር ሴት ጋር የምትሄዱ ካፊር ሴት ካላገባው የምትሉ እንትኖች አላችሁ ካሰለማችሁ ሰየው ነው ጥሩ ነው ካልሆነ ግን በኋላ ላይ ሄዳችሁ እዛ ፀሐይ ስትሞቁ እንዳትገኙ ራሱ በኋላ ላይ በጣም ከባድ ነገር ነው ራሱ ኖርማሊ ማለት በሴት በወንድ በእስልምና ሃይማኖት ለሶስት ነገር ብሎ ወደ እስልምና የመጣ ሰው እስልምናው ተቀባይነት የለውም አንደኛ የመጀመሪያው ለጥቅም ብሎ የመጣ ሰው እስልምናው መቅቡል አይደለም ራሱ እስልምናው መቅቡል አይደለም ሶስተኛውና የመጨረሻው ደግሞ ተገዶ የመጣ ሰው ተገዶ ማለት ሳይፈልግ ተገዶ አስገድደ ነው ካመጣ ነው ለሱም አይጠቅመውም ለኛም አይጠቅመንም ራሱ ኖርማሊ ማለት ነው ምክንያቱም ግልጽ ነው ኢክራም ግልጽ ነው ነው ማለት እኔ በተከታተል ነበርና ስለ ዲኔ ሳላቅ ገብቼ ተከራክሬ እየተከራከርኩ ማለት ያን ያህል ስለ ዲኔ ሳላቅ ማወቅ ሲገባኝ ግን በቃ የሆነ ቦታ ላይ እንደሲከራከሩ አይቼ ግራ ገብቶኝ እንዳጋጣሚ አስገብተው በዛ ምክንያት ነው የማይሆን ጥያቄዎች በጭንቅላቴ ላይ ያደረብኝ ማለት ነው ጥያቄ መጠየቁ ችግር የለውም እኮ ጥያቄውን ግን ይዘሽ መምጣት ነው በዛ ምክንያት ኖርማሊ ጥያቄዎቹ ጥያቄውን ይዘሽ መምጣት ነው እንጂ ሌላ ነገር የለውም እንዴት ማለት ለመናገር ለራሱ ይከብዳል ወላሂ በጣም ነው የሚከብደው ግን ምንም ነገር ይሁን ጥያቄ ከሆነ ግሩፕ አለን ምንም ጥያቄ ሲመጣ ግሩፕ ስላለን በዛ ግሩፕ ላይ ጥያቄው ማቅረብ ትችያለሽ ቴሌግራም ላይ ነኝ ዛህራን አግኛት ዛህራ አንዳንድ ጻፊላት እስቲ አንዳንድ ጻፊ ዛህሩ እሺ አንዳንድ ጻፊላት ዛህሩ ቤት ውስጥ ካለሽ አንዳንድ ጻፊላት ዛህራ ማለት ይቺ ናት ዛህራ ሙስጠፋ ልጅ አለ የምትለዋ እሷ ናት እሷን ገብተሽ ፎሎ አድርገሽ ከሷ ጋር በውስጥ አውሩ እና ገብተሽ ተማሪ እሺ ከፍረሽ ነበረ ሙሉ ለሙሉ ወደ እነሱ ገብተሽ ታውቂያለሽ አይ እንደዛ አይደለም ግን ወላሂ እውነት ለመናገር በቃ እህት ወንድሞቼ ከፈለጋችሁ ፍረዱብኝ እውነት ሊያሳምኑ ይሞክረው ነበር ግን እንደተረዳው ከሆነ ይሄን ያህል እኔ ወላሂ ስለ ዲን ያለማወቄ ነው ችግር የለውም በቃ ከኔ ጋር ሻሃዳ በቃ ከጸጸተሽ ሻሃዳሽን ከእንደገና ያዢ እሺ ምንም ችግር የለውም ተውበት አድርጊ አላህን ይቅር በለኝ ብለሽ ለብቻሽ ሰላት ላይ ስትሰግጂ ዱዓ አድርጊ ይቅር በለኝ በይ ንስሐ ማለት ደግሞ ምንድነው ከዚህ በፊት የነበረውን ነገር መስራት ማቆም ነው ሁለተኛ ነገር ደግሞ በሰሩት ስራ መጸጸት ነው አንቺ ተጸጽተሻል ሶስተኛው ደግሞ ምንድነው ወደዛ ነገር ላለመግባት ቆራጥነት ነው ግን ያው እንዳለ ልብም ከሄደ ሻሃዳ ስለሚያስፈልገው ከኔ ጋር ተከትለሽ ሻሃዳ ትያለሽ እሺ አሻዱ እሺ ተከታይኝ አሻዱ አነ ላ ኢላሃ ኢላላህ ወአሽሀዱ አነ መሐመደን
አነ ሙሐመደን አብዱሁ ወረሱሉሁ ሰቀር ከአላህ በስተቀር በሐቅ የሚመለክ አምላክ የለም። በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። የእርሱና መልእክተኛ ነው። የእሱ ባሪያና መልእክተኛ ነው። የእሱ ባሪያና መልእክተኛ ነው። ማሻአላህ በቃ ተመልሰሻል። ምንም አታልቅሺ። ያው ለሰራሽው ወንጀል ለቅሶ በግልሽ ካላህ ጋር ጨርሺ። አብሽሪ፣ ምንም ችግር የለውም። ተክቢር አለው አክበር፣ ተክቢር አለው አክበር፣ ተክቢር አለው አክበር። አሁን የህሊና ነፃነት ራሱ ይሰማሻል ራሱ ኖርማሊ ማለት ነውና በዛ አስቢው። የአላህ ረህመትና መግፊራ ምን ያህል ሰፊ እንደሆነ የምትመለከቺው በዛ በካልሽበት ወቅት ላይ ሞት ቢመጣስ ኖሮ ምን ማስተማመኛ ያለን? ተኝተን ለመንቃታችን እኮ ራሱ ዋስትና የለንም። ሰው ለምን እንደሚተኛ ራሱ አያውቀውም። ራሱ እንቅልፍ እንዴት እንደሚመጣም አይታወቅም። እንቅልፍና ሞት አንድ አይነት ናቸው። ራሱ ኖርማሊ እንቅልፍ መጥቶ እንዴት እንደሚወስደን አናውቀውም። ራሱ ኖርማሊ እንቅልፌ መጣ ሲል ሲመጣ ማናየው፣ ሲወስደንም እንደወሰደን እኛ ምንም የምናውቀው ነገር የለም። ሞትም እንደዛ ነው። ሞትም ሲመጣም ሲወስድም ምንም የምናውቀው ነገር የለም ተኝተን ስለዚህ ራስሽን በንስሐ ወደ አላህ ተመለሺ። ተውበት ማድረግሽ ጥሩ ነው። ኢንሻአላህ በርቺ፣ ተማሪ። ወንድሞችና አግኛቸው። ቴሌግራም ግሩፕ አለ፣ የመማሪያ ግሩፕ አለ። ገብተሽ ተማሪ ዲንሽን። እሺ እሺ በቃ አታልቅሽ። እሺ አላህ ይስጥልኝ። በጣም አሁን ማልቀስ አይገባም። አሁን የደስታ የመወረቅ የመፈንጨት ጊዜ ነው ራሱ። አንደኛ ላኢላሃ ኢለላህ የሚለውን ገመዱን ይዘሻል። ሰዎች እሱን የለቀቁ ጊዜ ነው ጉድ የሚፈላው ራሱ። ከገደል አፋፍ በነበራችሁ ጊዜ ከእርሷ አዳናችሁ ነው የሚለው። አፋፉ ላይ ያሉ ሰዎች ተንጠልጥለው የሚወጡበት ገመድ ላኢላሃ ኢለላህ የሚለው የአላህ ገመድ ነው። ያንን ገመድ ከያሽ በዛ ላይ መጽናት ከቻልሽ የጀነት ነሽ ኢንሻአላህ። አሁን ገመዱን ይዘሻል። ላኢላሃ ኢለላህ የሚለው የጀነት ቁልፍ ነው። ቁልፉን ይዘሻል። ቁልፉን ከእጅሽ ከለቀቅሽ ጉድ ነው የሚፈላው። እስከ መጨረሻው ድረስ ያዥ። መሀል ላይ ሊያላቅቆ ያችን ገመዷን ነው እኮ በኋላ እኮ አክፍረው እኮ የሚያደርጉሽ እኮ ምንድን ነው? ሌላ ነገር እኮ አይደለም። እንዳትሰግጂ ነው የሚያደርጉሽ፣ እንዳትጾሚ ነው የሚያደርጉሽ ራሱ ማለት ነው። አላህን በብቸኝነት እንዳታመልክ። ያ በሌሊት ተነስተሽ በኤቲክስ ማለትም በግብረ ገብና በስነ ምግባር የታነጸን ዜጋ ልቅ እንዲሆን ያደርጉታል። ከዛ ሂጃብሽን እንድትይ ያደርጉሻል። ከዛ በኋላ ፀጉርሽን በትነሽ ትሄጃለሽ። የማንም መታያ ላይ ያደርጉሽ ነው። ከዛ በኋላ ሚኒስከርት አድርጊ ይሉሻል። ሚኒስከርት አድርጊ ይሉሻል። ከዛ በኋላ አጭር ቀሚስ ታደርጊያለሽ። ሰውነትሽን እንደፈለግሽ ታሳያለሽ። የማንም እንድትሆኚ ሊያደርጉሽ ነው። አላማቸው ይሄ ነው። በቃ መጨረሻ ላይ ምንድነው አንቺ ዘላን እንድትሆኚ ማድረግ ነው። ጋጥ ወጥ ለማድረግ ነው ጥረታቸው። ሌላ ኩፍር ማለት እና አወቂው ይሄን ይመስላል። ብዙ ጨቀጨቅንሽ፣ እንግዲህ አፉ በይኝ። በጭራሽ ምን እንደምላችሁ አላውቅም። ሁላችሁንም እህት ወንድሞቼ በጣም የማመሰግነው የእውነት እንደዚህ ተረድታችሁኝ ሁላ ስለረዳችሁኝ የእውነት በጣም ነው የማመሰግነው። አላህ ይስጥልኝ። አብሽሪ አብሽሪ፣ በቃ ምንም ችግር የለውም። ሚዩት አድርገሽ መቀመጥ ትችያለሽ፣ ማዳመጥ ትችያለሽ የምንማማረውን ትምህርት። ኢንሻአላህ አለኝ
ምን አልሽ? ምን አልሽ? ስራ ስላለኝ ከፈለሽ መውረድ ትችያለሽ፣ ወርደሽ ማዳመጥ ትችያለሽ፣ ኤርፎን አድርገሽ ማዳመጥ ትችያለሽ። ትችያለሽ፣ የፈለግሽውን ነገር ማድረግ ትችያለሽ። እና የፈለግሽውን ነገር ማድረግ ትችያለሽ። ዲ ማድረግ ትችያለሽ። ኡስታዝ አቡ ሙአዊያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የምትለው ነገር ካለ መናገር ትችላላችሁ። ሌሎቻችሁ መናገር የምትፈልጉት ነገር ካለ መናገር ትችላላችሁ። ጀዛከላ ኡስታዝ። ያው እህታችን በርቺ ማሻአላህ። ያው ዲንሽን ወቂ ዒልም ግዴታ ነው ማወቅ አለብን። ሁላችንም ተዘናግተናል። እንደዚህ አይነት ነገሮች ያው መማሪያ ነው። አላህ ሱብሓነሁ ወተዓላ መማሪያ ሲሆን ነው እንደዚህ አይነት ነገር የሚሰጠን። ኡስታዝ ምናልባት አሁን ልጠይቅ ከተፈቀደልኝ? ትችላለህ፣ ጠይቅ። ግን እነ ኡስታዝ አቡ ሙአዊያ የሚሉት ነገር ካለ በእንትኑ ላይ በልጅቷ ላይ እነስሚዞ የሚሉት ነገር ካለ የሚመክሯት ነገር ካለ መምከር ይችላሉ። ካልሆነም ደግሞ በውስጥ መስመር መነጋገር ይቻላል ማለት ነው። በቂም ነው ካሉ እንትን ይበሉ። ይሰማል የኔ ድምጽ? ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አዎ ይሰማል። አዎ ያው ኡስታዝ ያለውን ነገር በዛውም አንተ ብዙ ጊዜ እኛም ተናግረናል፣ እዚህ ንጽጽር ላይ ያሉ ልጆችም ለማውራት ሞክረናልና አንተም ብትናገራቸው ጥሩ የሚመስለኝ የካፊር ቤት ሹብሃ ተጠጥቶ ወደዚህ ይመጣ። ካፊር ቤት ለምንድን ነው የካፊር ቲክቶክ ላይ ምን ተፈልጎ እንደሚገባ አልገባንም። ብዙ ጊዜ ተናግረናል፣ እኛም ሌሎች ኡስታዞችም ተናግረዋል። ይሄን ነገር ባለማወቅም ሊሆን ይችላል አንዳንዱ የሚገቡት፣ አንዳንዱ ደግሞ ያው እስልምናን ዲፌንድ ለማድረግም ሊሆን ይችላል የሚገቡት። ግን ቦታው አይደለም፣ ያንን ነገር የማድረግ ቦታው አይደለም። ዳዋ የማድረግ ራሱ ቦታ አለው ተብሎ ብዙ ጊዜ ተነግሯልና አሁን ያውና እህታችን ያጋጠማት ነገር ምንድነው? ያው እሷ ሳታውቅ ጀስት ዝም ብላ ገባች። እሷ አይገባቸው ያው ኢንቴንሽኗ ጥሩ ነው። እንዴት እስልምናዬ በዚህ መልኩ ይሆናል ብላ እሷ እርግጥ የገባችው ግን ቦታው አይደለም። እነሱ የፈለገ አጥጋቢ መልስ እንኳን ብትሰጧቸው ጥያቄውን ወይም ደግሞ መልስ ብሎ ሌላ ወደነሱ ለመሳብና ሌላ ነገር ለማድረግ እንጂ የነሱ አሳምኜ እነሱን እወጣለሁ እነሱ ቤት ብሎ ማለት ማይታሰበም። ስለዚህ በተቻለ አቅም እነሱ ቤት አትግቡ። አላህ Subhanahu Wa Ta'ala እና ነብያችን ሰለላሁ ዐለይሂ ወሰለም የሚያንቋሽሹበት ቤት ነውና ፕሊዝ ተብሎ ተነግሯል። እንግዲህ ኡስታዝ አንተ ደግሞ ይሄን ነገር ሞር አብራርተህ ብትናገረው ነው ጥሩ ይመስለኛል። አዎ እንዴ እንትን ላይ እኮ አለ አይደል? ቁርአን ላይ አለ በሱረቱ ኒሳ ምዕራፍ 4 ቁጥር 140 ላይ ያለ አንቀጾች ሲላገጥበትና ሲካድበት እያያችሁ ከነርሱ ጋር በሌላ ወሬ እስኪቀመጡ ድረስ ከነሱ ጋር ተቀመጡ ይላል። ከተቀመጣችሁ ግን ከነሱ ጋር ትመሳሰላላችሁ ተብሎ ነው የተነገረው። አይ ቲንክ ፓራፍሬዝ ኮቴሽን ነው እየጠቀስኩኝ ያለሁት፣ ሜታፎሬዝ ኮቴሽን አይደለም። በትክክል ላላስቀምጠው እችላለሁ ኖርማሊ ማለት ነው። እና እዛ ላይ ምንድነው የሚለው ያለ አንቀጾች ሲካድበትና ሲላገጥበት ስታዩ በሌላ ወሬ እስኪገቡ ድረስ ከነርሱ ጋር አትቀመጡ ነው የሚለው። ስለዚህ አንደኛ የውይይት ስርዓት የሚባል ነገር የላቸው፣ ያላግጣሉ። በጣም በማላገጥ ደረጃ ነው እንትን የሚሉት። ይሄ ሞክድም ያተኛ ስድድብ ነው ያለው። ስለዚህ ሆን ተብሎ ስራዬ ተብሎ ይብሽሽቅ ነው። በቃ በሐሳብ እንደተበለጡ ገብቷቸዋል። እስልምና ይዞት የመጣው እሳቦት እስልምና ይዞት የመጣው ሐሳብ ሰፋ ያለ ሐሳብ ነው። ራሱ ብዙ ነገር የሚያጠቃልል ነው። ኮምፕሊት ዌይ ኦፍ ላይፍ ነው። አጠቃላይ የህይወት ዘይቤ ነው የመጣው። መንፈሳዊ ነገር አለው፣ ማህበራዊ ነገር አለው፣ ኢኮኖሚያዊ ነገር አለው፣ ፖለቲካዊ ይዘት አለው ራሱ። ስለዚህ በሁሉም የህይወት መስክ
ይዞ የመጣ ነገር ስለሆነ ያለው አማራጭ በተለያየ ነገር አታክ ማድረግ ነው። መንፈሳዊ ሰዎች የምንላቸው ሰዎች መንፈሳዊነቱን ለማጥቃት ይሞክራሉ። ክርስቲያኖች፣ አይሁዶች፣ በዓለም ላይ ያሉ ሃይማኖቶች ማለት ነው። ማህበራዊ የሆኑ ነገሮችን ለማህበራዊ ነገር አይሆንም፣ ማህበራዊ ነገር ያበላሻል ብሎ የሚያስቡ ሰዎች አታክ ያደርጉታል። ኢቭን ኢኮኖሚስቶች አታክ ያደርጉታል። ባንኮች ለምሳሌ አታክ ያደርጉታል። ራሱ ሪባ የሚባለውን ኮንሴፕት በወለድ ካልተበደራችሁ እንትን ካላላችሁ ምናምን ነገር እያሉ ማለት ነው። የፖለቲካ መሪዎችም ደግሞ ፖለቲካል ይዘት ያለውን ሸሪዓው ራሱ እኛ የምንቀበለው ዲሞክራሲያን አይደለም፣ ቴዎክራሲያን ነው ራሱ የምንቀበለው። ስለዚህ ያለው አማራጭ ምንድነው? በመነጋገር ሳይሆን መፍታት የሚፈልጉት የሆነ በመበሻሸቅ ወይም ደግሞ የሆነ ተናደ ወይ ተቆጥተ ነገሩን እንድትተው ለማድረግ ነው። እና ቤታቸው ባናሞቅ ጥሩ ነው። አንሂድ፣ አምላካችን አላህ ነው የከለከለን ይሄን ነገር። የአላህ አንቀጾች ሲካድበትና ሲላገጥበት ስታዩ በሌላ ወሬ እስከሚገቡ ድረስ ኦፕቲሚስቲክ የሆነ አፕሮች ኖሯቸው እስከሚነጋገሩ ድረስ ከነሱ ጋር አትቀመጡ ነው የሚለው። አትቀመጡ ይላል አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 140 ላይ ማለት ነው። እና ይሄ ነው አንሂድ፣ ቤታቸውን አናሙቅ፣ ጸጥ ካላችሁ ካልሄዳችሁ ራሳቸው እኛ ጋር ይመጣሉ። እኛ ጋር ሲመጡ ደግሞ ብዙ ነገር ነው የምናስተምራቸው። ትምህርት ብቻ አይደለም የሚማሩት፣ ስነ ምግባር ይማራሉ፣ ግብረገብ ይማራሉ፣ ራሱ እንዴት መነጋገር እንዳለባቸው ይማራሉ። መተው የራሳቸውን ሃይማኖት ራሱ እዚህ ጋር መተው መስበክ ይችላሉ። እኛ እስከዚህ ድረስ ነው መብት የሰጠናቸው። ከፈለጋችሁ ስበኩን፣ ኢየሱስ ጌታ ነው፣ ኢየሱስ ያድናል ብላችሁ እዚህ መታችሁ መስበክ ትችላላችሁ። እኛም ደግሞ የራሳችንን እምነት እንስበካለን። የምታምኑበትን ነገር ትነግሩናላችሁ፣ የምናምንበትን ነገር እንነግራቸዋለን፣ ሐሳብ እንቀያየራለን ብለን ከዚህ በፊት ተናግረናል ብዙ ጊዜ። በተረፈ መሰዳደብ መፍትሄ አይሆንም፣ ለራሳችሁም ጥሩ አይደለም። ለነገሩ እርስ በርሳችሁ ተሰዳደቡ የለም እንዴ? ፕሮቴስታንት ለፕሮቴስታንት፣ ኦርቶዶክስ ለኦርቶዶክስ፣ ኦርቶዶክስ ከፕሮቴስታንት ጋር እርስ በርሳችሁም አትከባበሩ። ከአንድ መንፈሳዊ ሰው የሚጠበቅም አይደለም የምታወሩት ወሬ። በቃ ስድቡ የሆነ ድድ ማስጫ ላይ ያለ ደንበኛ ዱርዬ። ይሄ በስነ ስርዓት በግብረ ገብ እንኳን ሃይማኖት ያለ ሰው ይቅርና በግብረ ሰው እንኳን የማይናገረውን ቃላት ስትጠቀሙ ሰምቻለሁ። እና የብልግና ነው። እንደዚህ አይነት ነገር አቁሙ። ራሱ እናንተም እዛ አትሄዱ፣ ይጋባባችኋል። ራሱ ሰው በሽታ እንደሚጋባበት ሁሉ መጥፎ ነገር ይጋባል፣ መልካም ነገርም ይጋባል። ራሱ ኖርማሊ ጤንነትም እኮ ይጋባል። ራሱ ሳይኮሎጂካል እንትኖችን ሜካፖችን በተመለከቱ ሳይኮሎጂካል እንትኖች የስነ ልቦና ዘይቤዎች በአጠቃላይ ከሰው ወደ ሰው ይጋባሉ። ራሱ ጥሩ ነገር እኮ ይጋባል። ራሱ የምትውሉት ሰው ወሳኝነት አለው። ሰው ያስተሳሰቡና የድርጊቱ ውጤት ነው። ወሂድ ማለት ለወሂድ የነገረው ነገር ነው። ወሂድ የማይረባ ነው፣ ወሂድ መጥፎ ሰው ነው፣ ወሂድ ብዬ ለወሂድ ከነገርኩት እሱ ነው ወሂድ ማለት። ወሂድ ደካማ ነኝ አልጠቅምም ብዬ ከነገርኩት ወሂድ እሱ ማለት ነው። ወሂድ እችላለሁ እሞክራለሁ ብዬ ከነገርኩት ወሂድ ማለት እሱ ነው። የድርጊት ውጤት ደግሞ ማለት ሰው ያዋዋሉና ያስተዳደጉ ውጤት ነው። አስተዳደጋችሁን ደግሞ አስተካክሉ። አስተዳደጋችሁን አርሙት፣ አዋዋላችሁን ደግሞ ልታስተካክሉት ይገባል ማለት ነው። አይ ቲንክ ልጅቷ በደንብ አንዳንድ ነገሮችን እንደወሰደች ተስፋ አለኝ። ንስሐ ገብታ ወደ አላህ ተመልሳለች። ከነበረችበት የኩፍር ጨለማ ከነበረችበት የሽርክ ጨለማ ወጣለች። የኩፍር ጨለማው ምን አይነት ጨለማ እንደሆነ አይተዋለች። የኩፍር ህመሙ ምን አይነት እንደሆነ አይተዋለች ራሱ ኖርማሊ ማለት ነውና የኢማንንና የተውሂድን ጥፍጥና የሚያውቀው ጥቅሙን የሚያውቀው እዛ ጨለማ ውስጥ የነበረ ሰው ነው። ራሱ መራራነቱን የቀመሰ ሰው ነው። እና አላህ ከዛ ይጠብቃችሁ። ስለማታውቁት አታውቁትም፣ እኛ ስለምናውቀው ህመሙን እናውቀዋለን ራሱ ምን አይነት ጨለማ እንደሆነ። እና እንደ ኩፍር ትልቅ በሽታም የለም፣ እንደ ሽርክ ደግሞ ትልቅ ወንጀል የለም ራሱ። እና አላህ ከሽርክ ይጠብቀን። ይሄንን ነው ምለው። ኢንሻአላህ ጥያቄ መጠየቅ ትችላለህ። ሰላም ጀዛከላ ኡስታዝ። ሁለት ጥያቄ ነው። የመጀመሪያው ምናልባት ቀለል ትላለች። ሩህ ለሚለው ለአረበኛው ቃል ምናልባት ሊትራሊ ሊገጥም የሚችል አማርኛ ትርጉም ምናልባት ምታቅ ከሆነ ብዙ ጊዜ ያው ሩህ መንፈስ ሙሉ ለሙሉ ይገጥማል። ነፍስ የሚለው ከአረብኛ ነው የተወሰደው ራሱ ኖርማሊ ማለት ነው። ነፍስ የሚለው ከአረብኛ ነው። የበብራይት ነፈሽ ይባላል።
ነፈሽ ማለት ራስን አንተ ራስን ለምሳሌ ደሚሩን ነፍስያ የሚባል ነገር አለ በአረብኛ አይደለ? ደሚሩን ነፍስያ ማለት ሪፍሌክስ ፕሮናውን ማለት ነው። በአማርኛ ድርብ ተዋረስ ለምሳሌ ራሴ ማይሰልፍ ዩርሰልፍ ስትል ማለት ነው። አሁን ዩርሰልፍ ስለ ነፍሲከ ነው የሚለው አይደል? በአረብኛ አንተ ራስህ ለማለት ስፈልግ ማለት ነው። አንተ ራስህ ነፍሲሂ ስትል ደግሞ ራሱ ሂምሰልፍ ብለህ የምትለው ማለት ነው። እና ራሱ ሰውየው ነው ነፍስ ማለት ሰውየው ራሱ ነፍስ ይባላል ራሱ ማለት ነው። አላህ ራሱ ለነፍሴ መረጥኩ ሲል ለራሴ መረጥኩ ማለት ነው። ራሱ ለራሴ ስለ ሙሳ ሲናገር ማለት ነው። ኢሳ እኔ በአንተ ዘንድ ያለውን አላቀም ሲል ነፍሲከ እያለ ነው የሚጠቀመው። መልካም ነገር ሁሉ ካለ ደግሞ ጥመቱ ለራሱ ነው ሲል ለራሱ ብሎ የሚጠቀምበት ምንድነው? ነፍሲሂ ነው የሚጠቀመው። ገብቷል? ስለዚህ ከእንትን ነው ሂም ሰልፍ ነው ራሱ ለራሱ ራስ ማለት ነው ነፍስ ማለት እና ነፍስ የሚለው ቃል ኢንተርቼንጅ ሆኖ ይመጣል። አንዳንዴ እንደ ጀሰድ ሆኖ ይመጣል። ነፍስ ሁሉ ሞትን ቀማሽ ናት ሲል ያው በአካላዊ ሞትን ነው የሚያመለክተው። ሁሉም ሰው ይሞታል ማለት ነው። ነፍስ ሁሉ ሞትን ቀማሽ ነው ሲል ተመልሶ ደግሞ ሌላ ቦታ ላይ ደግሞ ሱረቱ ዙመር ምዕራፍ 39 ላይ አላህ ነፍስን በሞት ጊዜ ይወስዳታል፣ ያቺ ያልሞተችውን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል ይላል። አሁን እዚህ ጋር ደግሞ ሩህን ነው የሚያመለክተው። ስለዚህ ሩህ የሚለው ቃል መንፈስ ተብሎ ነው። መንፈስ የሚለው ግን ሩህ የሚለው ቃል አረብኛው ላይ ያለው ለተለያየ ነገር ቁርአን ላይ ይውላል። አንደኛ የመጀመሪያው ሩህ የሚለው ቃል ለጅብሪልና ለመላእክቶች ይውላል። ሁለተኛ ለሰዎችን አካልን ህያው የሚያደርገው ንጥረ ነገርን ያመለክታል። ሶስተኛ ቁርአንን ሊያመለክት